ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልহামዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያድርግልን እያልኩ ዛሬ እዚሁ ኮምቦልቻ ነው ማስረከበው ማለት ነው። የወረኢሉ ልጅ ናት፣ ካቤ ናት ሀገሯ ያዘዘችኝ ማለት ነው። ላኪን እዚሁ ነው የሚቀመጥላት ኢንሻአላህ እና ያው እቃው አጥር ምጥን ያለ ነው። እዚህ ጋር የተንዛዛ ነገር የለውም፣ ብርጭቆ ምናምን የለውም። ላኪን እቃዎቿ ከፍ ያሉ ናቸው። እቃ በጣም ጭማሬ አለው። ይሄንን እቃ የገዛሁት እንዴት ሆኜ እንደሆነ እኔ ነኝ የማውቀው ማለት ነው። ሌላ ቦታ ስጠይቅ እንደዚህ ዋጋ ጨምሯል ምናምን ሲሉኝ ያው ሳይሰሙ እንትኑ ኦቭኑ ምንድነው ማጠቢያ ማሽኑ ከሌላ ቦታ፣ ፍሪጁ ከሌላ ቦታ፣ ቲቪው በቃ እንዴት ሆኜ እንደገዛሁኝ እኔ ነኝ የማውቀው ማለት ነው። እና ያየኝ ሰው ማለት ነው። ዛሬ እንዴት መሰላችሁ እቃ ጭማሪ ነው፣ መጨረሻ ላይ ነግራችኋለሁ። የዚህ እቃ ሂሳብ 255480 ብር ነው ማለት ነው። እንግዲህ የዚህ እቃ ከፍሪጁ ከብረት ድስቱ ምናምን ጀምሮ ማለት ነው እዚህ ጋር ድረስ ከዛ ከሷ እቃ በፊት ሌላ ትንሽዬ እቃ አለች ላሳያችሁ። ወግዲ የሚላክ ለእናቷ ሰርፕራይዝ እዚህ ጋር ከሳሙና ብረት ምጣድ እና ሴኔጋል ብረት ድስት ኦሞ ነው። የሷ እቃ የፈጀው 18850 ብር ነው። እዚህ ጋር እንደምታዩት ሮል ኦሞ 5 ኪሎ ነው። ይሄ 5 ኪሎ 1100 ብር። ከዛ እዚህ ጋር ሴኔጋል ብረት ድስት 7 ሴሪ እንግዲህ በጣም ተወዷል። ሴኔጋል 11850 ብር ነው ማለት ነው ሙሉ ሴሪው። እስከዛሬ 10500 ማና 10650 ነው ምናምን ነበረ፣ ሀቂቃ ጨምሯል አሁን ማለት ነው። ከዛ ብረት ምጣድ 400 ማን ነው 550 ብር። ቡና 1 ኪሎ 1350፣ ሳሙና ደግሞ 300 ብር ግማሽ ደርዘን ማለት ነው። ይሄ ወግዲ የሚላክ እቃ ነው ማለት ነው። በነገራችን ላይ ቡና በጣም ቆንጆ ቡና ነው እንደምታዩት ማለት ነው። ምንም የሚወጣለት ነገር የለም። ጣፋጭ ቡና ነው። ሲቆሉት ወዙ ፍጭ የሚል አይነት አለ አይደለ? ዘይት የተደረገበት ነው የሚመስለው ማለት ነው ሲቆላ። በጣም ቆንጆ ቡና ነው እና ሀባይብ ወደ 255480 ብር ወደ ተገዛው እቃ ስመጣላችሁ ሀባይብ እዚህ ጋር ፔርሙስ ሳህን አለ። ከለሩ በዚህ ከለር ነው እሷ የመረጠችው። አረንጓዴም ልክ ይላል ነበረ፣ ላኪን ሰማያዊው ይሆንልኝ ብላለች። በጣም የሚያምር ቆንጆ ፔርሙስ ሳህን ነው። ዋጋው 5000 ብር ነው። ያው እቃ ጭማሪ በቃ ብዙ ነገር ላይ ጭማሪ አለ። ይሄ ነው ተብሎ አሁን ባይረጋጋም ዶላር ጭማሪ ስላለ እቃ ጨምሯል ማለት ነው። ይሄ 4 ሴሪ ነው 5000 ብር። በዚህ ጋር የሽንኩርት መፍጫ 5 ሊትር ማነው 4 ሊትር 3500 ብር ገዝቼላታለሁ። ይሄ እኔ ቤት አይነት የምጠቀመው አይነት ነው። ቆንጆ እቃ ነው። ከዛ የፒዛ መጋገሪያ 6140 ወይም 40 ቁጥሩ ይሄ ደግሞ 6000 ብር ነው። ይሄ ራሱ ጨምሯል ማለት ነው። ይሄንን በነገራችን ላይ ከትናንት ወዲያ ነው የገዛሁት። ያው እቃ ግማሹ ይሄንን እነዚህን ዛሬ ነው የገዛሁት። ይሄ ከትናንት ወዲያ ነው የገዛሁት ማለት ነው። እዚህ ጋር ደግሞ ተች ስቶቭ 8500 ብር ቆንጆ ሱታይ ስቶቭ ነው። ከነ ወርቃማ ሰርቪስ 3800 ብር ነው። ይሄን የገዛው 3 ፒስ ነው። ቆንጆ ሰርቪስ ማለት ነው። እዚህ ጋር እንደምታዩት ይሄንን 3800 ብር። ማዕደን ወይም የቅቤ ጆክ ወይም ዶሮ ይዞ መሄጃ ማለት ነው። ይሄንን 5500 ብር። ባይብ እዚህ ጋር የጅማ ረከቦት አለ። የጅማ ረከቦት 1800። ሀገረኛ ሲኒ ደግሞ 2 ደርዘን 1000 ብር 4500 ብር። 200 ግራም የቡና መፍጫ 4500 ብር። እንደገና ደግሞ የወተት ተንጠልጣይ ደስት ዛሬው ትልቁ አይደለም ትንሽኛዋ ናት። እቺ ትልቁ ጠፍቷል ማለት ነው። ይሄ 2500 ብር ነው የገዛሁላት 2500 ብር። በራዷ እንደዚህ አነስ ያለችዋ ማለት ነው። ፊንጃሎቹም እንደዚሁ ትንሽ ከባለ 2800 የሆነ ትንሽዬ ሳይዝ ይቀንሳል ማለት ነው። ያኔ ዋጋውም ይቀንሳል እንትኑም ይቀንሳል። አያችሁት? ፈናጅሉም እንደዚህ ቀድር ነው፣ ግን በጣም ነው የሚያምረው። ከትልቁ እንደውም እኔ እቺን ነው የምወዳት በጣም ማለት ነው። እዚህ ጋር ደግሞ የውሃ ማጣሪያ
28 ሊትር ነው ዋጋው። ይሄ 5000 ብር ነው። እስከዛሬ 4500 ብር ነበር። አሁን 5000 ብር ሆኗል ማለት ነው። ቆንጆ ብራንድነቱ ቆንጆ ነው። በጣም ቆንጆ እቃ ነው። አስፈላጊ ነው። ውሃ ማጣሪያ ያው እንደምታውቁት አብዛኛው ቦታ አሁን እኔ ያለሁበት እዚህ ውሃ ማጣሪያ ግዴታ ያስፈልጋል። እኔ አልገዛሁም እንጂ ለምን ውሃው ቧንቧው ሲመጣ ቆሻሻ ውሃ ይመጣል፣ አፈር ይኖረዋል ብዙ ጊዜ ማለት ነው። ለኩላሊትም ደግሞ ጥሩ ስላላደለ ውሃ ማጣሪያ ይሄ ኤሌክትሪክ አይፈልግም። ዝም ብሎ ኪችን ካቢኔት ላይ ቁጭ ብሎ ስለሆነ ያው አገራችን ደግሞ የኖርንበት ቢሆንም የኖርንበት ነው ብላችሁ እኔ ምን ያመጻድቃችኋል ምናምን አይነት እንዳትሉ። ምክንያቱም ንጹህ ውሃ ስንጠጣ ከርመን እሽግ ውሃ የታሸገ ውሃ አብዛኛው ሰው ይጠጣል። ውጭ አረብ ሀገር ሆነን የሚሆን ሌላም ሀገር ይሁን ከዛ ስንመጣ ደግሞ እዚህ የለመድነው እንትን አይመጣልንም ማለት ነውና ለኩላሊታችን ጤንነት ሲባል ውሃ ማጣሪያ ቢገዛ አሪፍ ነው ብዬ ነው እኔ የማስበው። ከዛ እዚህ ጋር ደግሞ መከትከቻ 1500 ብር ብረት በብረት የሆነውን ሌላው እዚህ ጋር 30 ፍሬ የቁርጥ ሳህን ገዝቻለሁ። 30 ፍሬ 30 ሲባዛ በ180 ብር አባዙት ማለት ነው። እዚህ ጋር ደግሞ 24 ፍሬ የሚኬል ኩባያ በአንደኛው ገዝቻለሁ። 24 ሲባዛ በ95 ብር አባዙት። ከዛ 3 ፒስ ሴራሚክ መጥበሻ ነው። ቆንጆ ሴራሚክ መጥበሻ ይሄ 3800 ሆኖ ነበረ። ዛሬ ግን 4000 ብር ነው የገዛሁት። ያው አንዳንድ እቃዎች ላይ ጭማሬ አለ ማለት ነው። ከዛ የውሃ ማሞቂያ ሱታይ ቦይለር አለ። ቦይለር 2000 ብር ነው። ይሄ ከለር ሲልቨር ነው። እኔ ብዙ ጊዜ የምገዛው ይሄንን ከለር ነው። ቀይ ምናምን ብዙም አይመቸኝም፣ ለዛ ነው። ከዛ ማጅስቲክ ብረት ድስት ከ1 እስከ 5 የሆነ ማጅስቲክ ብረት ድስት ገዝቼላታለሁ። ዋጋው 13000 ብር ነው ማለት ነው። የሚጀምረው ከዚህ ከ1 ቁጥር ነው። ይሄኛው ከ1 እስከ 5 ነው። 13000 ብር ነው የገዛሁት። 1 ቁጥሯ ይቺ ናት ማለት ነው። እንደምታዩት ይሄ ማጅስቲክ ብረት ድስት ሜድ ኢን ፓኪስታኒ የሆነ ቆንጆ ብረት ድስት ማለት ነው። ዋጋው 13000 ብር። ከ2 እስከ 6 የሚለው ደግሞ ከዛ በላይ ይጨምራል። ወደ 15000 ብር ነው እንደዛ አካባቢ ነው። ይሄንን ገዝቼላታለሁ ማለት ነው። እዚህ ጋር 50 ቁጥር ብረት ድስት ከነ ጭልፋው አለ ማለት ነው። 50 ቁጥር ብረት ድስት 19000 ብር ነው። 19000 ብር ነው የገዛሁት እንደምታዩት። ከዛ ክዳን መያዣውንም አሰርቼላታለሁ። እዚህ ጋር ይሄንን ብረት ድስት ግልጽ ሳረግላችሁ ትልቅ ሙክት ይሄ 25000 ምናምን የሚገዛ አይነት ሙክት በደንብ ነው የሚሰራው። አነስ አነስ ያሉ ፍየሎች ከሆኑ ደግሞ 2 ይሰራል። እንደወጣችሁ ብዛት ነው ደግሞ በዛ ላይ ቀጠን አድርጎ የሚያበዛ ሰው አለ፣ ወፈር አድርጎ አጠር የሚያደርግ ስላለ ስለዚህ ያው እንደወጣችሁ ይወሰናል ማለት ነው። 50 ቁጥር ሲባል አንድ በሬ ይሰራል ወይ ምናምን ስለምትሉኝ ነው ይሄን ማብራራላችሁ። አንድ በሬ አይሰራም። 60 ቁጥሩ ራሱ አንድ በሬ ብቻውን አይሰራም። 2 ፍየል 2 ሙክት 60 ቁጥሩ በደንብ ይሰራል። እና ይሄንን ጭልፋውን 1000 ብር ገዝቼላታለሁ። 20200 ብር ፈጀ ማለት ነው። ይሄ ብረት ድስቱ ከነ ጭልፋው 1000 ነው። ብረት ድስቱ 19000፣ መያዣው 2200 ሲሰራ 20200 ብር ፈጀ ማለት ነው። ከዚህ እቃውን መረታተቢያ የሚሆን ደግሞ እዚህ ጋር ሮቶ 350 ሊትር 2900 ብር ገዝቼላታለሁ። ይሄንንም ራሱ ቁልፍ የለውም እንደ ለምን አልቆለፍሽውም ትሉኛላችሁ። ይሄ ቁልፍ የለውም። እቃችሁን ሰለከኔ በፕላስተር እንደዚህ አስይዘዋለሁ እንጂ ቁልፍ የለውም። ይሄ እንደዚህ ሆኖ በቃ የሀገራችን ሮቶ ማለት ነው። ከዛ እንግዲህ ነገር ስመጣላችሁ እዚህ ጋር ቲቪ ከነሙሉ እቃዋለን ማለት ነው። ቲቪው 43 ኢንች ነው። 40600 ብር ነው የገዛሁት። ሙሉ እቃው 6600 ብር። ከዛ ቲቪው ደግሞ 34000 ብር ማለት ነው። ይሄ ዲሽ ከነሙሉ እቃው ይሄ ነው እንደዚህ ሆኖ እነዚህ 6600 ብር በትልቁ ሳህን ስለሆነ ማለት ነው። በዚህ ትልቁ ሳህን ያው ሲሆን ይጨምራል። ከዛ ቲቪው ደግሞ 43 ኢንች ቲቪ ኦርቢት ነው።
ስማርት ቲቪ ነው ዳብል ስክሪን ዳብል ፌስ ሁሉ ነገሩ ዳብል ነው ይሄንን ደግሞ 34000 ብር ነው የገዛሁት እስከዚህኛው 6600 40600 ብር ሆነ ማለት ነው ከዛ ይሄን ወደዚህ እንልና 16 ኪሎ ማጠቢያ ማሽን 16 ኪሎ ማጠቢያ ማሽን የሆነ እንትኑ ተቀይሯል ስላችሁ ኪሎውን 16 ኪሎ ነበር የሚለው በፊት ማለት ነው አሁን 9 ቁጥር ነው ያረጉት 9 ብሎ ኤም ነው እዚህ ጋር ጠጋርጊና ሳያችሁ 9 ብሎ ኤገሩ ቃነቱ ሁሉ ነገሩ እሱ ሆኖ አገር ሲገባ ለቀረጥ ተብሎ ቁጥሩን አንስተውታል ማለት ነው ሙሉ ለሙሉ ማለት ነው እዚህ ጋር እንግዲህ ይሁት በካርቶኑ ላይ 9 ኤም ነው የሚለው ከጀርባውም እንደዛው ነው እና ይሄ የ16 ኪሎ ማጠቢያ ማሽን ሁሉም ማጠቢያ ማሽን ነው የ16 ኪሎ 9 ቁጥር ሆኗል ማለት ነው 9 ብቻ ነው ሌላ እንትን የለውም እዚህ ጋር እንግዲህ ማጠቢያ ማሽኑ ሁሉ ነገሩ ያው ነው እኔ ያው በአካል ያየው ስለሆነ መነግራችሁ ምንም የተለየ ነገር የለውም ከስተዛሬው ላኪን ግን ይሄ የካምፓኒው እንትን እንደዚህ አድርጎ አምጥቶታል ማለት ነው ከዛ እዚህ ጋር ደግሞ 355 ሞዴል ፍሪጅ አለ 355 ሞዴል ነው ይሄ ፍሪጅ የገዛውላት 65000 ብር ነው 65000 ብር ፋን ሲስተም አለው ቆንጆ እቃ ነው እኔ የምመኘው እንደዚህ አይነት ጥርት ያለ ከፍ ያለ ማያንስም ወደፊት ማያደጋግም እቃ ግዙ ምላችሁ ለዛ ነው አያችሁት ይሄ ስፋቱ ከታችም ያለው እንደዛው ማለት ነው ከታችም ያለው እንደምታዩት ነው ፋን ሲስተም አለው ለ24 ሰዓትም ሴቭ የሚያደርግ ኩለር አለው ይሄ እንግዲህ የተገዛው 65000 ብር ነው ላኪን እኔ ይሄንን የገዛሁት ካልሰማ ሰው ነው ብያችኋለሁ ዋጋውን አልጠየቀ ሰው ጋር ነው የገዛሁት አሁን ስንት ሆኗል መሰላችሁ ይሄ 68000 ብር ነው ካሁን በኋላ የምትወስጁ ብሎኛል ብሩን ከከፈልኩት በኋላ ነው ስራስ የሰማው እኔ ከሌላ ቦታ ሰምቼ ስለነበረ ሐቂቃ ነው የምነግራችሁ ያኔ حرام አይሆንብኝም ላኪን ግን ካልሰማ ሰው ነው የገዛሁት ይሄ በአጠቃላይ እና 315 ሞዴል ደግሞ ስንት እንደሆነች 59500 ብር አርገዋታል ማለት ነው ይሄኛው ደግሞ ማጠቢያ ማሽን ምንም ሳይሰማ ነው የገዛሁት እንደነገርኳችሁ ከሌላ ቦታ ነው ይሄን የገዛሁት ከደንበኛ አይደለም ከቲቪውን እና ይሄንን ከደንበኛ ነው ይሄ ከሌላ ቦታ ነው ይሄ ደግሞ 53500 ብር ሆኗል እኔ የገዛሁት 50000 ብር ነው አሁን ማለት ነው በስተዛሬው ዋጋ ስለዚህ እቃዎች ጨምረዋል ማለት ነው እንግዲህ አላህ ሀገራችንን ሰላም ካደረገልን እኛ ሰላም ከሆን ሁሉም ነገር ቀላል ነው ግን ደግሞ አንዳንድ እቃዎች ላይ ዶላር ምንዛሬ ስለጨመረ እቃ ጨምሯል ማለት ነው ይሄንን ይመስላል የዛሬ ገበያችን ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ ሰላም ሁኑልኝ ወዳችኋለሁ ሳውት የረሳሁት ነገር እዚህ ጋር ቸኮሌት አለ 900 ብር የተገዛ ቸኮሌት ነው ይሄንን ለልጆች የሚሰጥ ነው ግዢና አንድ ላይ አርግልኝ ብላኛለች ይሄ ረስቸው ነበር 900 ብር ሌላው ይሄኛው ፍሪጅ መያዣ አለው ማለት ነው መያዣ እዚህና እዚህ ይገጠምለታል መሳቢያው ውስጥ ነው 315ቷ መያዣ ያላትም ትንሽ ስለሆነች በር መያዣ ማለት ነው ይሄኛው በር መያዣ አለው በዚህ በምስሉ ላይ እንደምታዩት